ተልባ ቢንጫጫ በአንድ ሙቀጫ እያንዳንድሽ እንግዲህ እየወጣሽ ብትንጫጭ ማንም አይሰማችሁ ማለት ነው። ፍቅርም ትችላለች፣ ሩታም ትችላለች። ብዙ እንግዲህ እንዳያቸዋት ዛሬ ያዙ ይልቀቁኝ እያለች መታለች። ማንም አይሰማሽም። መጀመሪያ ወንድምሽን አሳርፈሽ ባስቀመጥሽ ነበር ማለት ነው። በቃ ወንድምሽ ሲሰራ ትክክል ልትይ ነው። ሴት ልጅ ሲጎዳ እንደፈለግሽ አፍሽን እያንዳንድሽ ልትከፍች ነው ማለት ነው። ከአሁን በኋላ ማንም እየወጣ ቢንጫጫ ማንም የሚሰማችሁ የለም። ማንም የሚሰማችሁ የለም ማለት ነው። መጀመሪያ ወንድማችሁ ሲሰራ እዚህ ላይ አጥፍተሃል፣ ወንድማችን ተመለስ ወደ ራስህ፣ እንዴት ሚስትህን ጥለት እንዴት ወደ ሌላ ሰው ትሄዳለህ ትል ነበረ። እና አሁን ሴት ልጅ በቃ ስታለቅስ ደስ ይላቸዋል አይደለ? አንዳንዶች ደግሞ እኔ እንጃ ምን እንደምላቸው አላውቅም። እንዳለ ዛሬ በዚች በቡዜ ቤት የተኮመተ ኮሜንት ሩታ እንዲህ ናት፣ ሩታ እንዲህ ናት፣ ደግ አረገች ማለት ነው። ደግ አረገች በቃ ሁሌ ሩታን ዝቅ እንዳደረጋቸው፣ ሁሌ ሩታን ዝቅ እንዳደረጋቸው። ምን አይነት እረካሽ ናቸው ግን እናንተ ኮሜንታተሮች ማለት ነው። ምን አይነት የወረዳችሁ፣ ምን አይነት የዘቀጣችሁ ዝቃጭ ናቸው። ደግ አረገች ምንድነው ሩታን እባበባ የምትሉ? ጀግና ሴት እኮ ናት። ጀግና ሴት ወደ ትዳርህ ተመለስ፣ ልጃችን አብረን እናሳድግ። ኧረ ተው እባክህ አትንዘላዘል። እንደዚያ ዝቅ እያደረጋት፣ እንደዚያ እያዋረዳት፣ እንደዚያ ብዙ ነገር እያደረጋት ብዙ ነገር እያደረጋት ምንም ነገር ሳትበገር ምንም ነገር ሳይከፋት አሁንም ይቅርታ እያለችው ነው እንጂ የለመነችው ደግሞ ብትለምነውም ደግሞ የልጅ አባቷ ነው፣ ባሏ ነው። በጣም ብዙ ነገር ያሳለፉ ናቸው። በጣም ብዙ መከራ፣ ስቃዩን፣ ደስታውን፣ ማግኘቱን፣ ማጣቱን ሁለቶች ሁላ አብረው ስላሳለፉ ነው ሩታ እንደዚህ የምትከተለው። ታውቃላችሁ አይደለም? ሩታ ከ5 ዓመት በፊት ከ4 ዓመት በፊት ቤተሰቦቿን ጥላ እንቀየራለን፣ አብረን እንሰራለን፣ እንለወጣለን ተማምናበት እኮ ነው አብርሽን ተከትላ የመጣች አይደለም። ስለዚህ እናንተ ምንም አያገባችሁም። ከዚያም ትክክል ከዚህም ትክክል። ከእንግዲህ በኋላ በአንድ ተልባ ቢንጫጫ በአንድ ሙቀጫ የሚባለው ነገር በቃ ይሄ ነው። ማናት ፍቅር በቃ ትችላለች። ለምን ብትሉ የሴትነት ግዴታዋን። ለምን ሴት ልጅ ስታለቅስ፣ ሴት ልጅ ስትከፋ ለምን እኔ በሆንስ ለምን ብትሉ ፍቅር አሁን ቀደም በጣም ብዙ ተጎድታለች፣ በጣም ብዙ ሆናለች። እና ስለዚህ አሁንም ቢሆን ያንን ነው የተዋጣች፣ የሴትነት ግዴታዋን የተዋጣች። ለምን ብላ ለወንድ ልጅ ታቀበቅባለች ማለት ነው። እና እንግዲህ ፍቅርዬ፣ ሩታዬ በጣም ትችላላችሁ፣ በጣም ጎበዝ ናችሁ። ምንም ብትባሉ መስሚያችሁን ጥጥ አድርጉ። እናንተ የሚዲያ መሪ ናችሁ። እኔ ብያለሁ፣ ፍቅርን ተው፣ አትሳደቡ። ይሄ ነገር የሆነ ነገር ታቅዶ ነው የመጣ። ፍቅር የሆነ ነገር አስባ ሊሆን ይችላል ብያችሁ ነበረ። እና ፍቅርዬ ያው በጣም ጎበዝ ነሽ፣ በጣም ጀግና ነሽ። የሩታ በቃ ሁሉን ነገሯን ተረድተሽ እልቅሷን ሩታና አብርሽ አንድ ላይ መሆን ያለባቸው። ለምን ብዙ ነገር ስላሉ አታኳ አነጋገሯ እኛ ብዙ ጊዜ ስለምንላት ፍቅር ትቸኩላለች፣ አነጋገር አትችልም። በቃ ቀልዱንም ምኑንም ብዙ ጊዜ ስስቅ ነው የምናያት አይደለ? ስለዚህ ትናንት ምናጫት አንቺ ነሽ በቃ ረጋ ብለሽ የመናገር ስነ ስርዓት ያለሽ አንቺ ነሽ አለቻት። አያችሁ እሷ ስለምቸኩል። እና እንግዲህ ያው ድራማም ሆነ ምንም ሆነ ሁሉንም ነገር ፍቅር ዘርግፋ አውጥተዋለች። እና ፍቅርዬ የሄርሜላ አድናቂዎች በነገራችን ላይ ሁሉ ነገር እውነት ነበር የሚመስላቸው። እና ስለዚህ እንግዲህ ምንም ሆነ አሁን ብዙዎች የማናት የውሽሚት ሀቅ ወጣላት። ምንድን ነው ሀቋ? በሰው ባል ስለተሰቀለች ምንድን ሀቅ አላት? ምንድን ነው ሀቋ? እስቲ ያስረዱን። ሚስት ናት፣ 80 ታሰረላት፣ ሰርግ በላን። ይሄ ሁላ በሚዲያ የምናየው ጨዋታ ናም። እና ወይዘሮ ቡዜ እንግዲህ ሀቁ ሲወጣባቸው ነው ዛሬ ፍቅርንም ሩታንም ዝቅ የማድረግ ወይም ለምን ተዋርን፣ ለምን እውነቱ ወጣብን እያልሽ እየተንጫጫሽ የመጣሽ ማለት ነው። ገና ትንጫጫላችሁ በአብርሽ በኩል ያላቸው ማለት ነው። የእኛማ የሩታ ቤተሰቦች ያው እውነቱን አውቀናል። አሁን ቀደምም እውነቱን አውቀናል ማለት ነው። ከአሁን በፊት እናውቃለን። አሁን ደግሞ በይበልጥ ድራማቸው ሄርሜላን ለማውጣት አብርሽን ለማቃት የተሰራ ስራ እንግዲህ እውነቱን ፍቅር አጋልጣለች ማለት ነው አይደለም። እና ቡዜ ገና ትንጫጫለሽ። እና ወንድምሽን ነበር መምከር ያለብሽ። ወንድምሽን ከዚህ ሁላ ብትመግሪው እኒህ ሁላ ጣጣ ይመጣባችሁ ነበር። እንግዲህ ተገረምሽ አልተገረምሽ፣ ወተሽ ተናገርሽ አልተናገርሽ፣ ፍቅርም ጀግና ናት፣ ሩታን በጣም ጎበዝ ናትኝ። ለምነው ማተተው የምታያት? ለምን ይሄን ሁላ አሳድጋ ይሄን ሁላ አድርጋ ይሄን ሁላ ውጣ ውረድ አይታ
ለምንድነው የምትተው ማለት ነው? ለምን በኋላ የምትከተዩ የምታያት? ብትከተለው የልጅ አባቷ ነው፣ ትከተለው ትችላለች። አንቺ ምን ነበርሽ? ተጣልታችሁ አልተከተልሽው? ትከተየዋለሽ አይደለ? ለምን ሩታ ናት ከዚህ ያደረሰችው አብርሽን። ማንም አላደረሰውም። እያንዳንድሽ ደግሞ ጠንቅቀሽ ታውቂያለሽ። እና ቤተሰቦች እንግዲህ ቡዜ ዛሬ ለምንድን ይሄ ሁላ ሴራ የተሰራ እያለች ሁሌም በቃ የወንድሟን ገበና ለመሸፈን ትሞክራለች። ግን አንቺ ብትሸፍኙ ማንም የሚሸፍንለት የለም ማለት ነው። እና ትናንትና ያው ፍቅርዬ በጣም አስደስተሽናል። በጣም ጎበዝ ነሽ፣ በጣም ጀግና ነሽ። እኔ ይህን ነገር ታደርጊያለሽ ብዬ በጭራሽ እንዲሁ ምንም አላመንኩም ነበር ማለት ነው። እና አቶ አብርሃም እንግዲህ እበላለሁ ሲል ያው ተበልቷልኝ። አንዳንዴ በነገራችን ላይ ማለት ነው በቃ ከኛ በላይ አራዳ የለም፣ ከኛ በላይ በጣም ሰው የለም ምናምን ነገር እንላለን። ግን ከኛ የበለጡ ሰዎችም አሉ። እኛ የዋህ መስል በጣም ብዙ ነገሮች እንሰራለን እንችላለን። እና ሴት ልጅ ደግሞ ትችላለች። ሴት ልጅ ለሴት ልጅ ስታገዝ የሴት ልጅ በቃ ልቧ ሲሰበር ማዘን አለብን ማለት ነው። እንደ ሀገር እንደ ሴት ልጅ ነው እንጂ ሴት ልጅ አለቀሰች ብለን ብዙዎች እንደሰታለን ማለት ነው። እና ያን መሆን ደግሞ የለበትም። ብዙዎች ደግሞ አንድ ኮሜንት ደግሞ አለ፣ ቆይ ከታምኔቱ ላይ ያስገባላችኋለሁ። እና በጣም ገረመኝ ማለት ነው። በጣም እኔ እኮ ሩታዩኝ ያላለቻችሁም አይደለም በግድዩኝ ብላ አልመነቻቸው። እና ሩታ እያንዳንድሽ ትበልጥሻለች፣ ሞታ ትበልጥሻለች ማለት ነው። እሷ በሀገሯ ላይ ሆና እያማረባት እየተፈለደቀች መስሚያዋን ጥጥ አድርጋ ከለውጥ ላይ ለውጥ ናትኝ። እናንተ ደግሞ እንደተሳደባቸው ሁሌ ሩታ እንደተራገማቸው ረጋሚ፣ በነገራችን ላይ ራሱን ደርጋሚ ይባላል። እና ፍቅር ትናንት አስደስተሽኛል። ቡዜ ደግሞ እንግዲህ በኋላ ገና ትጨልያለሽ ማለት ነው። ኧረ ሞቡዜ ብቻ እያንዳንዳቸው ይጨልላሉ። እስቲ እንግዲህ አብርሽ ከሄርሜላ እውነት ይሄዳልኝ። መቼም እሷ ናት መደበቂያውና አሁንም እየሮጠ ከእሷ ነው የሚሄድ። እሷ ትቀብለዋች። ለምን? ሊከስከስ ስለሆነች ወራዳ ስለሆነች። እኔ እንጃ። አንዲት ሴት ልጅ ስታለቅስ ደስ ይላታልኝ። ወደ እኔ የተመለሰ የትም አይሄድም። እሷ ስለ ልጁም ለሚስቱም ያልሆነ ወንድ ለእኔ ይሆነኛል ብለው የሚያስቡ ሴቶች በጣም ነው የሚገርሙኝ። እና ብትፈልግ ያው ከሄርሜላ ሄድ፣ አንቺን ቡዜም ብትሆኝ ከሄርሜላ ጋር አጣምሪው ማለት ነው። ብትፈልግ ከሄርሜላ ጋር ብትፈልግ አንቺ ራስሽ አግቢው። ለወንድምሽ እንደዚህ የምትገበገቢ፣ ለሩታ ያላዘንሽ፣ ለሩታ ያልሆንሽ ለማንም አትሆኝም። እና በቃ ተመችቶኛል፣ ደስ ብሎኛል። የትናንት ነው ቪዲዮ ከምር ነው የምላችሁ። በጣም ነው ደስ ያለኝ አብርሽ ስለተዋረደ ሩታን እንደዚያ። ወይ አብርሽ እኮ ጨካኝ፣ በነገራችን በጣም ጨካኝ እና ፍቅር እኔ ሳላደንቅሽ መቼም ቢሆን አላልፍም ማለት ነው። ቤተሰቦች እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑልኝ። ሁላችሁም የተሰማቸውን ስሜት ኮሜንት ስር አስቀምጡልኝ።